ህፃናትን ከማስተኛታችን በፊት ማድረግ የሌለብን 5 ነገሮች ልንገራችሁ። እነዚህ 5 ነገሮች በጣም ወሳኝ ነገሮች ናቸው። ብዙዎቻችን ሳናቅ የምንሰራቸው ነገሮች ናቸውና በነገራችን ላይ የህፃናት የአእምሮ እድገት በከፍተኛ መጠን የሚጨምረው በእንቅልፋቸው ሰዓት እንደሆነ ታውቃላችሁ? አዎ፣ ሁሌም እንደምንላችሁ የህፃናት የአእምሮ እድገት 3 መሰረታዊ ነገሮች ያስፈልጉታል። አንደኛው እንቅልፍ ነው፣ ሁለተኛው በቂ የሆነ የወላጅ እንክብካቤ ነው፣ ሶስተኛው ደግሞ በቂና የተመጣጠነ ምግብ ነው። ከነዚህ ውስጥ አንደኛው የሆነው ስለ እንቅልፍ፣ በተለይ ደግሞ ከእንቅልፋቸው በፊት ያለችው 1 ሰዓት በጣም ወሳኝ ናትና በዛ ሰዓት ማድረግ የሌለብን 5 ነገሮች አሉ። በዛሬ ቪዲዮ ይሄን ነግራችኋለሁ። ቪዲዮውን እስከ መጨረሻው ተመልከቱት። ይህ ቪዲዮ ለብዙ ወላጆች ያስፈልጋልና ለብዙ እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ ማድረግ፣ ቪዲዮውን እስከ መጨረሻው መመልከትና ሐሳብ አስተያየት ካላችሁ ኮሜንት ላይ መጻፍ አትርሱ። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሮኪድስ የሚባል የዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ ለእናንተ ለወላጆች 7 ሰዓት ላይ አዳዲስ መረጃዎችን እናቀርባለን። በዚህ ዩቲዩብ ቻናላችን ቤተሰብ እንድትሆኑ ተጋብዛችኋል። በመግቢያ ላይ እንዳልኳችሁ ህፃናት አይምሯቸው በከፍተኛ መጠን የሚያድገው አካላቸው በከፍተኛ መጠን የሚያድገው በእንቅልፍ ሰዓት ነው። በተለይ ደግሞ ሂፖካምፓስ የሚባለው የሜሞሪ የማስተዋል ነገሮችን የማመዛዘን ጥሩ ብቃት የሚሰጠን የአይምሮ ክፍል አለ። ይህ ሂፖካምፓስ የሚባለው የአይምሯችን ክፍል አክቲቭ የሚሆነው ወይም ነገሮችን ከሾርት ሜሞሪ ወደ ሎንግ ተርም ሜሞሪ የሚቀይረው ያ ማለት የማስታወስ ብቃታችን የሚጨምርልን አካላችን በደንብ የሚያድገው በምሽት በማታ ወቅት ነው። ያ ማለት በእንቅልፍ ሰዓት ነው ማለት ነው። ስለዚህ የህፃናት የእንቅልፍ ሰዓታቸው በጣም ክሪቲካል ነው፣ ለአይምሯቸው እድገት በጣም ወሳኝ የሆነ ሰዓት ነው። ስለዚህ ከመተኛታቸው በፊት ደግሞ ክሪቲካል የምትባለው የመጨረሻው 1 ሰዓት ቀኑን የሚያጠቃልሉበት ወይም ሰመራይዝ የሚያደርጉበት ራሳቸውን ስታብላይዝ አድርገው ወደ እንቅልፍ የሚገቡበት ሰዓት ስለሆነ በዚች የመጨረሻ 1 ሰዓት ላይ ማድረግ የሌለብን ነገሮች ዛሬ እናወራለን። ከዛ በፊት ግን የህፃናትን የእንቅልፍ ሰዓት በጣም የሚረብሹ 3 ዋና ዋና ነገሮች ልንገራችሁ። አንደኛው በጣም የሚረብሻቸውና እንቅልፋቸው እንዲቆራረጥ የሚያደርገው ማንኮራፋት ነው። ስለዚህ ከዚህ በፊት ስለ ማንኮራፋት ብዙ ነገር ሰርቼላችሁ ነበር። አዳዲስ ቪዲዮዎች ምናልባት እንደ አዲስ እንዲሰራላችሁ ከፈለጋችሁ በተለይ ደግሞ ከአይምሮ እድገት በተገናኘ ማንኮራፋት ምን ያህል ተጽዕኖ ያመጣል የሚለውን እንድሰራላችሁ ከፈለጋችሁ ከታች ኮሜንት ላይ አስፍሩልን። ዋናው እንቅልፍ የሚረብሸው ነገር ማንኮራፋት ነው። ስለዚህ ህፃናት ረጅም ሰዓት የሚያንኮራፉ ከሆነ ምርመራ ይፈልጋሉ። ሁለተኛ የእንቅልፍ ሰዓታቸው የሚረብሸው ነገር ደግሞ ህመሞች ናቸው። ማንኛውም ህመሞች በተለይ የአዲስ የሆኑ የትኩሳት ህመሞች ሊሆኑ ይችላሉ፣ ወይም ደግሞ ረጅም ጊዜ የሚቆዩ ህመሞች ሊሆኑ ይችላሉ። እነሱ በትክክል ካልታከሙ እንቅልፋቸው በጣም ይዛባል፣ አካላዊና አይምሯቸው እድገታቸው በጣም ወደኋላ ይመለሳል። ሶስተኛው የእንቅልፍ ሰዓታቸው የሚረብሸው ነገር ደግሞ ሳይኮሎጂካል ስትረሶች ናቸው። በተለይ በትምህርት ቤት ወቅት ወይ ደግሞ ማታ በቤት ውስጥ የሚከናወኑ ማንኛውም ነገሮች፣ ለምሳሌ ወላጆች እርስ በርሳቸው የሚጨቃጨቁ ከሆነ፣ አዳዲስ ሰዎች መጥተው ችግር የሚፈጥሩ ከሆነ፣ ወይም ቤት መልቀቅ፣ ቤት አዳዲስ ነገሮች መልመድ፣ እነዚህ ሁሉ ሳይኮሎጂካል ስትረሶች ናቸውና እነዚህ ነገሮች አቮይድ ማድረግ አለብን። ስለዚህ አሁን በመጨረሻው 1 ሰዓት ያ ማለት የመጨረሻ የእንቅልፍ ሰዓታቸው ላይ ማድረግ የሌለብን ነገሮች እነግራቸዋለሁ። አንደኛ ከመተኛታቸው በፊት በፍጹም መቆጣትና በጣም ኃይል ያለው ቃል መናገር የለብንም። ህፃናት ቁጣ አይችሉም። ያው እንደየ ህፃናቱ ቢለያይም ቁጣ በተደጋጋሚ ሲደረግ ሳይኮሎጂካል ስትረሶች ይኖራቸዋል። በተለይ ደግሞ የመጨረሻው 1 ሰዓት ካልም የሚሆኑበት የሚረጋጉበት መሆን አለበት እንጂ በቁጣ የምናስደነግጣቸው ከሆነ የስትረስ ሆርሞኖች በተለይ ኮርቲሶል፣ አድሬናሊን እና ሌሎች ሆርሞኖች ይጨምራሉ። እነሱ ደግሞ እንቅልፍን የማጥፋት ባህሪ ያላቸው። ስለዚህ ይህንን ማድረግ የለብንም። በተቻለ መጠን ማታ ጥፋት እንኳን ቢያጠፉ በዛን ወቅት መጨቃጨቅ ወይም በጣም መጮህ ወይም መደብደብ ወይም ቅጣት ማድረግ በፍጹም አይመከርም። ሁለተኛ ትዕዛዝ እንዲያከብሩና እንዲተኙልን ማስፈራሪያ ነገሮችን መጠቀም የለብንም። ለምሳሌ ኢማጂነሪ የሆኑ ፖሊሱ ይመጣል፣ አጃጅቦ ይመጣል፣ ጭራቁ ይመጣል የሚል ስትረስ የሚፈጥሩ ነገሮች በፍጹም መናገር የለባችሁም። ማታ በመጨረሻ ሰዓት ላይ የማረጋጊያ ደስታ የሚሰጡ ካልም የሚያደርጉ ነገሮች እንጂ የሚያስጨንቁ ወይም በህልማቸው ሊመጡ የሚችሉ ነገሮችን ወይም ደግሞ ከእንቅልፋቸው በፊት ስትረስ ካመጣችሁባቸው ራሱ ስለነዛ ነገሮች እያሰቡ እንቅልፍ ላይ ወስዳቸው ይችላል። ስለዚህ የማስፈራሪያ ኢሜጅ ባይኖረን አያጅቦ ይመጣል፣ አያከል ይመጣል የሚሉ ነገሮች ብዙ ጊዜ ለነሱ ለጊዜው ሊያረጉት ይችላሉ። እኛን እንዲያከብሩ ወይ ነገር ፈርተው የሆነ ነገር ሊያረጉልን ይችላሉ። ያ ግን ለነሱ ስትረስ ነው የሚፈጥርባቸው። በተለይ በእንቅልፋቸው ሰዓት በህልማቸው እየመጣም ሊረብሻቸው ይችላል እና ኢማጂነሪ የሆኑ ነገሮችን ባንፈጥርባቸው የሌሉ ነገሮችን እንደ ጭራቅ ምናምን እያለን መሳል አይምሯቸው ውስጥ መሳል በፍጹም አይመከርም። ምናልባት ኢማጂነሪ ነገሮችን መፍጠር እንኳን ካለብን ደስ የሚሉ ነገሮችን ለምሳሌ ስለ መላእክት ሊሆን ይችላል፣ ስለ አምላክ መናገር ሊሆን ይችላል፣ ደስ ስለሚሉ ከለሮች ሊሆኑ ይችላል፣ ስለ ገነት፣ እነዚህ የሆነ ደስ የሚሉ አይምሯቸውን ደስ የሚያሰኙ የሚያረጋጉ ነገሮችን የበለጠ ፎከስ ብናደርግ ጥሩ ነው። በነገራችን ላይ ህፃናት ትዕዛዝ እንዲያከብሩና ከኛ ጋር ጥሩ እንዲሆኑ ከቁጣ ይልቅ ኮኔክሽን መፍጠር የተሻለ ነው የሚሆነው። ሳይኮሎጂስቶች ምንድነው የሚሉት? ክሬት ኮኔክሽን ቢፎር ኮሬክሽን ይላል። ያ ማለት ኮኔክሽናችሁን ወይም ጓደኝነትን በጣም
የምታጠነክሩ ከሆነ እነሱ ትዕዛዝን የመፈጸም እድላቸው ከፍ ይላል። እናንተ ከነሱ የምታረቁ ከሆነ ለምሳሌ ረጅም ሰዓት አብራችሁ ማትጫወቱ ከሆነ አጭር ሰዓት ብቻ የምታገኟቸው ከሆነ ግን ትንሽ ኤነርጂያቸው ኃይለኛ ሊሆኑባችሁ ይችላሉ። ጓደኛ ስናረጋቸው ግን ነገሮችን የመፈጸም እድላቸው በዛው ልክ ከፍ ይላል ማለት ነው። ማስፈራሪያ ምስሎችንና ኃይለኝነትን የምንጠቀም ከሆነ ሁልጊዜ ድንጉጥ ሊሆኑ ይችላሉ፣ ወይም ኃይለኛ ሊሆኑ ይችላሉ፣ ፈሪ ሊሆኑ ይችላሉ፣ እንቅልፋቸው የተረበሸ ይሆናል ማለት ነው። ስለዚህ እነዚህ ነገሮችን ማስወገድ ተገቢ ነው የሚሆነው። ሶስተኛ በመጨረሻው ሰዓት መጠቀም የሌለብን ነገር ራፍ ፕሌይ፣ ያ ማለት የሆነ ድብድብ ያለው ወይም ሩጫ ያለው ጨዋታዎችን መጫወት። በእርግጥ ወንድ ልጆች ራፍ ፕሌይ ይወዳሉ። መንከባለል ሊሆን ይችላል ከአባታቸው ጋር፣ ወይ ቦክስ የሚመስሉ ነገሮች፣ ወይ ትራስ መወራወር ሊሆን ይችላል። ይሄ ኢነርጄቲክ የሆኑ ጨዋታዎች ጥሩ ነው፣ ለአይምሯቸው ይመከራል። ኢቨን ነገሮች ላይ መውጣት መውረድ ምናምን ይሄ አይምሯቸውን ካልም ያደርግላቸዋል፣ ሰውነታቸውም ስለሚያደክምላቸው ለእንቅልፍ ይመከራል። ሆኖም ግን መጨረሻ አንድ ሰዓት ላይ ይችን የምናረጋት ከሆነ የአድሬናሊን ሆርሞን ይጨምራል። አድሬናሊን በባህሪው ስትረስም ሆርሞን ይጨምራል። በተጨማሪ ደግሞ የልብ ምትን ይጨምራል። ልብ ምት ከጨመረ ደግሞ እንቅልፍ ሊመጣ አይችልም። ልብ ምት ካልም የሚሆነው መጨረሻ አካባቢ ያሉ ነገሮችን ካልም ስናረጋቸው ነው። ስለዚህ ጠንከር ያሉ ጌሞችን፣ ራፍ ፕሌዎችን ወይም ድብድብ ያላቸውን አክቲቭ ጌሞችን የመጨረሻ አንድ ሰዓት ላይ በፍጹም ማድረግ የለም። ቢቻል 2 ሰዓት ጋር ብንሰጣቸው ጥሩ ነው። ለምሳሌ እንዲተኙ የምንፈልገው 2 ሰዓት ከሆነ ከ12 ሰዓት በኋላ እንደዚህ ጨዋታዎችን ማስወገድ ተገቢ ነው የሚሆነው። ስለዚህ በእንቅልፍ ሰዓት ምን ማድረግ አለብን የሚለው በነገራችን ላይ መጨረሻ ይነግራችኋለሁ። ማድረግ ያለብን 4 ፖይንቶች አሉ። ቪዲዮን እስከ መጨረሻ ተመልከቱ። ወደ ቀጣይ ፖይንት ከመሄዳችን በፊት አንድ አዲስ ነገር ላስታውሳችሁ። ብሩኪድስ ልዩ የጽናትና ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ 1 ዓመት ሞልቶታል። በዚህ ክሊኒክ እጅግ ዘመናዊ የሚባል ላቦራቶሪ፣ አልትራሳውንድ ምርመራ ታገኛላችሁ። ሕክምና ምርመራ ከፈለጋችሁ ከህፃናት ባህሪ ጋር፣ የህፃናት እድገት ጋር በተመለከተ፣ የምግብ ፍላጎት ጋር በተገናኘ የላቦራቶሪ ሙሉ ምርመራ ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። አድራሻችን ጦር ኃይሎች ወደ ወይራ የሚሄደው አዲሱ መንገድ ላይ ያገኙናል። አራተኛ ከመተኛታቸው 1 ሰዓት በፊት ቲቪ፣ ሞባይል የመሳሰሉትን ስክሪኖችን ማስወገድ ይኖርብናል። በነገራችን ላይ ብሉ ላይት እና በጣም ብራይት የሆነ ነጭ የሆነ ላይት የአይምሮን ንቃት ይጨምራል እንጂ ወደ እንቅልፍ አይመራንም። ስለዚህ ቲቪ፣ ሞባይል መጨረሻ ሰዓት ላይ የሚያዩ ከሆነ ህፃናት እንቅልፋቸው ይጠፋል። ለምን? ያ ብርሃን ሜላቶኒን የሚባለውን የእንቅልፍ ሆርሞን ይቀንሰዋል። ሜላቶኒን ማለት ዋና የእንቅልፍ ሆርሞን ነው። እሱ ቀነሰ ማለት እንቅልፋችን አይመጣም ማለት ነው። ስለዚህ ብርሃንንና ቲቪ፣ ሞባይልን መቀነስ ተገቢ ነው። በተቻለ መጠን ዲም ላይቶችን ብንጠቀም የመጨረሻ 1 ሰዓት 2 ሰዓት ላይ ዲም ላይቶች ወይም ብራውን ላይት ብንጠቀም ክፍላቸውን ትንሽ ቀዝቀዝ ብናደርገው የተሻለ ነው የሚሆነው። አምስተኛ ቀኑ ሙሉ ሲሳሳቱ የነበሩ ነገሮችን እንደ ኦዲት ማታ ማታ ማውራት የለባቸውም። ማታ ማታ መወራት ያለበት ተረቶች ሊሆን ይችላል፣ ካልም የሚያደርጉ ነገሮችን፣ የቀን ውሏችሁ እንዴት ነው፣ ዛሬ ያስደስታችሁ ምንድነው የሚለውን እንጂ መናገር ያለባችሁ የቀን ስህተቶችን እየቆጠራችሁ ኦዲት የምታደርጉ ከሆነ ቀን እኮ እንደዚህ ያደርጋችሁ ነበር እንደዚህ አይደረግም የሚል ኦዲት የምናደርጋችሁ ከሆነ ስትረስፉል ነው ለነሱ፣ ደስ አይላቸውም። ስለዚህ ያንን አቮይድ ማድረግ ያስፈልጋል። ስለዚህ በመጨረሻም የእንቅልፍ ሰዓታቸው ሲደርስስ ምን ማድረግ አለብን? የመጨረሻ 1 ሰዓት 2 ሰዓት ላይ ምን ማድረግ አለብን የሚለውን እንገራቸው። የመጀመሪያው ቋሚ የሆነ ሩቲን ስሊፕ ስኬጁል ቢኖራችሁ ጥሩ ነው። ይህ ገና ህፃናት ከ3 ወር ከ4 ወር ጀምሮ ቢለምዱት ይመከራል። ለምን? የእንቅልፍ ሰዓታቸው እንደደረሰ እንዲያውቁት። ፕሬዲክተብል የሆነ ወይም ድንገታዊ ቅጽበት ያሉ ነገሮች ህፃናት ይወዳሉ። ሁልጊዜ ተመሳሳይ መስመርን ይወዳሉ። በሩቲን ውስጥ ማለፍን ይወዳሉ። ሩቲን ነገሮች ሁልጊዜ የሚያገኙ ከሆነ ሰውነታቸው፣ ስሜታቸው ካልም ይሆናል። ለምሳሌ ቋሚ የሆነ ሩቲን ልንገራቸው። 12 ሰዓት አካባቢ ሻወር እንዲወስዱ ማድረግ፣ ወይ 12 ሰዓት ተኩል ላይ ሻወር እንዲወስዱ ማድረግ። ከዛ ከ30 ደቂቃ በኋላ ወይም ከ1 ሰዓት በኋላ ማብላት። ከዛ በመቀጠል ደግሞ የንባብ ባህላቸው እንዲያዳብሩ መጽሐፍትን ማንበብ ወይም ደግሞ የቀን ውሏቸው ማውራት፣ መብራቱን ማጥፋት ወይም ደግሞ ዲም ማድረግ። እነዚህ ሩቲን ነገሮች ዴይሊ የምናደርግ ከሆነ ያቺ እንቅልፍ ሰዓታቸው ነው። ከዛ አይወጡም ማለት ነው። ግን አንድ ጊዜ የምንቀይረው ሌላ ጊዜ ደግሞ ሌላ አዲስ ስኬጁል የምናመጣቸው ከሆነ ወይም አዳዲስ ሰዎች አዳዲስ ጨዋታዎች ማለት የምናስገባባቸው ከሆነ ዲስትራክትድ ይሆናሉ። ሁለተኛ ማታ በእንቅልፍ ሰዓት ማድረግ ያለብን የፍቅር ቃላቶችን መናገር። በተለይ 5ቱ የፍቅር ቃላቶች ከዚህ በፊት ሰርቼላችሁ ነበርና ህፃናት ከወላጆቻቸው መስማት የሚፈልጉት 5ቱ ቃላቶች ብዬ በዚህ ቪዲዮ ላይ ሰርቼላችሁ ነበር። ታስታውሱ እንደሆነ አላውቅም። ያን ቪዲዮ ካላያችሁት ያ ቪዲዮ በጣም ወሳኝ ነውና ህፃናት ሁሌም ከኛ ከወላጆች መስማት የሚፈልጉት 5 ቃላቶች አሉ። እነዚህ ቃላቶች የትኞቹ ናቸው የሚለውን እንድታዩት ወደኋላ መለስ ብላችሁ ቪዲዮን ጋብዛችኋለሁ። ያን ቪዲዮ ማየት ከፈለጋችሁ ከታች ያለውን የፕሮፋይል ፒክቸር በመንካት ከዛ መቀጠል ቪዲዮስ የሚለውን በመጫን ሙሉ የቪዲዮ ዝርዝሮች አሉ። ከነዛ ውስጥ ህፃናት ከወላጆቻቸው መስማት የሚፈልጉት 5ቱ ቃላቶች የሚላለ ያን ቪዲዮ እንድታዩ ተጋብዛችኋለሁ። ሶስተኛ ማድረግ ያለባችሁ ነገር ደግሞ ጸጥታ መፍጠር። ማንኛውም የሚረብሻቸው ነገሮች በአካባቢ ማስወገድ። ለምሳሌ የሰዎች ጨዋታ ሊሆን ይችላል፣ ጌሞች ሊሆኑ ይችላሉ። ማንኛውም ድምፅ ሊፈጥሩ የሚችሉ ነገሮችን በጣም መቀነስና ማስወገድ። አራተኛ መክራችሁ ነገሮች ደግሞ በለሆሳስ ማውራት። ተረቱን ሊሆን ይችላል፣ ውሏቸውን ሊሆን ይችላል። በለሆሳስ ቀስ እያሉ እንደዚህ ነው እንደዚህ ነው እንደዚህ ነው ሲባሉ ካልሚንግ ኢፌክት ይኖረዋል። ድምፃችሁን ጮክ ማድረግ የለባችሁ። ኢቭን ተረት ስታነቡላቸው ቀስ ጎተት እያረጋችሁ በአንድ ወቅት አንድ እንደዚህ ነበረ፣ በአንድ ወቅት እንደዚህ ሰው ነበር እያላችሁ ረዘም 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 እያላችሁ ያን ነገር ምን ያመጣል መሰላችሁ? የእንቅልፍ የመሰላቸት ስሜትን፣ ቦሪንግ ስሜት ያመጣል። ያ ደግሞ እንቅልፍን ያመጣል። ስለዚህ እነዚህን 4 ቴክኒኮች እንድትጠቀሙ መክራችኋለሁ። ለዛሬ ያለኝ መረጃ ይህን ይመስላል። እንግዲህ መረጃውን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ወይም ያልገባችሁ ነገር ካለ ከታች ኮሜንት ላይ አስፍሩልን። ቤተሰብ እንድትሆኑ ተጋብዛችኋል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ